ሰላም ውድ ቤተሰቦቼ እንኳን ለልደታ ማርያም በሰላም አደረሳችሁ። ውድ ቤተሰቦቼ በዛሬው ቆይታችን አንድ አጠር ያለች ነገር ግን ብዙ ነገር የምትማሩበት እኔም በጣም የተገረምኩበት ነገር ግን ብዙዎቻችን በተለያየ አጋጣሚ የምንሰማው ጉዳይ ቢሆንም ዛሬ የምነግራችሁን ነገር ብዙዎቻችሁ እንደዚህ ይደረጋል ብላችሁ ሰምታችሁ ላይሆን ይችላል። እንደዚህ አይነት ታሪክ ማለት ነውና በአጋጣሚ በአገልግሎት እንግዲህ ወደ ክፍለ ሀገር ወጣ በምልበት ጊዜ እንደዚሁ ከመናፍስት ውጊያ ጋር ለሰዎች መረጃ በማጋራበት ጊዜ አንድ ወንድሜ የህይወቱን ታሪክ ያጫውተኛል። በጣም የተገረምኩበት አጋጣሚ ነው። አሁንም ድረስ እገረማለሁ በጣም መናፍስት በሰው ልጆች ህይወት ላይ ምን ያህል ገብተው ምን ያህል ዘልቀው እንደሚጓዙ የሰውን ልጅ ምን ያህል መከራ እንደሚያሳዩ ሰዎችም ደግሞ ሳያውቁት ለእውቀት፣ ለሀብት፣ ለዝና ራሳቸውን ከፍ ያለ ቦታ ለማግኘት ብለው በሚያደርጓቸው መንገዶች ውስጥ አንድም ደግሞ ሳይረዱት በጣም ብዙ አይነት መከራ ውስጥ ሲገቡ እመለከታለሁና ዛሬ የማወራችሁ ጉዳይ በጣም ብዙዎቻችን በተለይም በአዲስ አበባ ላይ የለመድነው የተመለከትነው የሌብነት ታሪክ አለ። በጣም ከትንንሽ ስልኮች ጀምሮ ትልልቅ እስከሚባሉ መኪናዎች ሰዎች ሲሰርቁ እንመለከታለን። በተለይም በአዲስ አበባ ላይ ሰዎችን በማፍሰስ በማደንዘዝ የአፍዛ ድንግዝ መንፈስ በመላክ እጃቸው ላይ ያለውን ገንዘብ፣ ሀብት፣ ሌላም ሌላም ነገር ስልካቸውንም ህይወታቸውንም እስከ መደፈር ሌላም ነገር ሊከሰት ይችላል። ዛሬ የምነግራችሁ ታሪክ ግን ይህ ወንድማችን ታሪኩን ሲነግረኝ በጣም ነው የተገረምኩት። ይህ ወንድማችን ከነበሩበት ብዙ አይነት መከራዎች ተሸጋግሮ እግዚአብሔር ረድቶት መንገዱን አሳይቶት ዛሬ በጣም ደስ በሚል ህይወት ውስጥ ይገኛል። ንስሐ ገብቶ ከነበረበት ብዙ አይነት መከራ ብዙ አይነት ፈተናዎች ወጥቶ ዛሬ ደስ በሚል ህይወት ውስጥ ይገኛል። ታሪኩ እንደዚህ ነው ውድ ቤተሰቦቼ። ይህ ወንድሜ በንግግሮቻችን መካከል ላይ የነበረበትን ነገር ሲነግረኝ በጣም ነው የተገረምኩት። እንግዲህ በመጀመሪያው ላይ እንዳነሳው ብላችሁ ሰው ስልክ ሊሰርቅ ይችላል። ቤት ውስጥ ገብቶ የሆኑ ቀለል ያሉ ነገሮች ወስዶ ሊወጣ ይችላል። ይህ ወንድማችን ግን በጣም በሚገርም ሁኔታ ቤት ውስጥ ያለ ንብረት ሙሉ ቤት ውስጥ የሚገኘውን ንብረት አንድ እሱ ብቻውን ሆኖ ሙሉ ቤት ውስጥ ያለውን ንብረት ተሸክሞ መውጣት አቅም ነበረው። በዛን ሰዓት በጣም ነው የተገረምኩት ይህንን ታሪክ ሲሰማ። አስተውሉ ውድ ቤተሰቦቼ። ለምሳሌ ቤቱ አንድ ትልቅ ቤት ቢሆን በቤቱ ውስጥ ቲቪ ይኖራል፣ ፍሪጅ ይኖራል፣ ቴሌቪዥን ለምሳሌ በዛን ሰዓት እሱ እንደሚነግረኝ አሁን እንደምንመለከተው እንደዚህ ጠፍጣፋ ወይም ኤልሲዲ የሚባለው አይነት ቴሌቪዥን አልነበረም። በዛን ሰዓት የነበረው በጣም ትልልቁ ይሄ ቦርጫሙ የሚባለው አይነት የቴሌቪዥን ነበር የነበረው እና ያንን የሚያካክል ቴሌቪዥን የቤት ውስጥ እቃዎች ድስቱ ሳይቀር ሌላውም ነገር ሳይቀር ልብሱ ሳይቀር ሙሉን ያንን ፍሪጅን የሚያክል ነገር እንግዲህ ተመልከቱ። የዘንድሮ አሁን የምናያቸው ፍሪጆች አሉ። የድሮ ፍሪጅ ደግሞ ምን ያህል ከባድ እንደሆነ አስተውሉ ውድ ቤተሰቦቼ። ያንን ሁሉ ቤት ውስጥ ያለውን እቃ በሙሉ በአንድ ወይ በሆነ ነገር ያስረውና ሙሉ ያንን እቃ ተሸክሞ ከቤት ይወጣል። በጣም የሚገርመው እኮ ይሄ አይደለም። እቃውን የሚሸክመው ወይ ሰው የሚያግዘው ሰው የለም፣ ወይ አንስቶ የሚያሸክመው ሰው የለም። ራሱ የሰበሰበውን እቃ ሰብስቦ አንስቶ ተሸክሞት ነው የሚሄደው። ይሄ አይደለም የሚገርመኝ። ደግሞ በጣም የተገረምኩት ታሪኩን ሲነግረኝ ከወሰድኩት በኋላ እቃውን ይዤት ከወጣሁት በኋላ የሚሄደው ቀጥ ባለው መንገድ አይደለም። ማለት ምን ለማለት ፈልጌ መሰላችሁ? ለምሳሌ ከወጣ በኋላ ቀጥ ባለው መንገድ በዋናው መንገድ አይሄድም። ምክንያቱም የሰረቀ ሰው ነው፣ ሌባ ሰው እስከሆነ ድረስ የግዴታ ሰዎች ያዩታል ብሎ ስለሚያስብ መሄድ ያለበት በድብቅ መንገድ ነው። በጣም የሚገርመው ውድ ቤተሰቦች ይህንን የሚያክል እቃ ተሸክሞ የሚሄደው የነበረው በጫካ ውስጥ ነበር። በጫካ ውስጥ ያውም ደግሞ በጣም ከባድ የሚባልበት ውሃ ያለበት በጣም ጭቃ የበዛበት መንገድ። እንግዲህ እንደነገርኳችሁ ገጠር ላይ ነው። በጣም ከባድ የሚባሉ መንገዶችን ተሻግሮ አንድም ነገር ሳይሆን ያንን እቃ ይዞ ሄዶ ሽጦት ወደሚፈልገው ቦታ ያደርስ ነበር ይሄ ልጅ። በጣም የሚገርም ማለት ነው። እንግዲህ አስተውሉ ውድ ቤተሰቦቼ። ይህንን ታሪክ ያነሳሁት ለምን መሰላችሁ? የሰው ልጅ አውቆት የሚሆን ሳያውቀው ምን ያህል ከመናፍስት ተዋርሶ ጋር እንዳለው ነው። ይህ ልጅ ይህንን ነገር ሲነግረኝ በቀጥታ የተረዳሁት ምንድን ነው? የተዋረሰው መንፈስ እንዳለ
ውስጡ ላይ ያስገባው መንፈስ እንዳለ ጉልበት የሚሰጠው ኃይል የሚሰጠው እሱ ሳይሆን ሲሸከም የነበረው መንፈሱ እየተሸከመ እንደነበረ እኔ ለመረዳት ቻልኩት ማለት ነው። ይህንን ነገር እንደተረዳሁት ጉዳዩን በደንብ አድርጌ ማብራራት ጀመርኩት። ውስጥ ላይ ያለ መንፈስ አለ፣ አስነቅሰ በንቅሳት በሆነ ነገር የተቀበልከው ነገር አለ ብዬ ለመጠየቅ ሞከርኩት። በግልጽ ይህንን ነገር በምንነጋገርበት ጊዜ እውነት ነው፣ በዚህ የተቀበልኩት ነገር አለ፣ በመፋቂያ በሆነ ነገር የተቀበልኩት ነገር አለ፣ አስነቅሼ በሚጠጣ በምናምን ብዙ ነገር ተቀብያለሁ አለና ይህ ወንድማችን እንግዲህ ከ12 በላይ ደብተራዎችን አግኝቶ የተለያዩ መናፍስቶችን ተዋርሶ እንደዚህ አይነት ነገሮችን ይፈጽም ነበር። በጣም የሚገርመው ውድ ቤተሰቦች አስተውላችሁት ከሆነ አንድ ሰው ኖርማል ሰው በዛ ቢባል ከራሱ ለምሳሌ 50 ኪሎ ግራም ቢሆን አንድ ሰው ከ50 ኪሎ ግራም በላይ ተሸከመ እንኳን ቢባል ቢሸከም ራሱ 50 ኪሎ ግራም ሰው ከ50 ኪሎ ግራም በላይ ከኪሎ ከፍ የሚል ነገር እንኳን ቢሸከም በጣም ከባድ ነው የሚሆንበታል። መካከለኛ የሆነ ነገር ነው ሰው ሊሸከም የሚችሉ ጤናማ የሆነ ሰው ማለት ነው። እንግዲህ አስተውሉት። በመናፍስት ግፊት ውስጥ የሚሆኑ ሰዎች ግን ከአቅማቸው በላይ ስራዎችን ይሰራሉ። ዛሬም በዓለማችን ላይ በጣም ብዙ ከመናፍስት ተዋርሶ ጋር የሚገኙ ሰዎች ከአቅማቸው በላይ የሆኑ ነገሮችን ሲያደርጉ ብዙዎቻችን እንገረማለን። በዛ ውስጥ ግን የመናፍስት ሴራ እንዳለበት ብዙዎቻችን መገንዘብም ማወቅም አንችልም። ምክንያቱም ብዙዎቻችን ስለ መናፍስት አሰራር ያለን አረዳድም አናሳ ስለሆነ ማለት ነው። እና ይህ ወንድማችን በዚህ አይነት መንገድ ውስጥ ሆኖ ታሪኩን ሲነግረኝ በጣም ነው የተገረምኩት። አስተውሉ። የአንድ ቤት ዕቃ ማለት አንዱን በዚሁ አጋጣሚ ከነገረኝ ታሪክ ውስጥ ምንድን ነው የምታደርጉት ብዬ ነው የጠየቅኩት። ይህንን ከማድረጋችሁ በፊት ምንድን ነው የምታደርጉት ብዬ ነው የጠየቅኩት። በቀጥታ ላይ ምንድን ነው ቀን ሄደን አካባቢን በደንብ አድርገን ነው የምንቃኘው። እንግዲህ አስቡት፣ ብቻውን አይደለም የሚሰራው ማለት ግሩፖች አሉ ይህንን ስራ የሚሰሩ ሌሎችም ከሱ ጋር ያሉ ሰዎች አሉ ማለት ነው። እንግዲህ አጋጣሚ ሆኖ እኔ ያገኘሁት ይህንን ወንድማችንን ነው። እንግዲህ እሱ ደግሞ ሌሎቹን የመመለስ ስራ ይሰራል ማለት ነው። ከዛ በኋላ ሌሎቹን ደግሞ በዚህ ቤት ውስጥ ያሉትን እያስተካከለ ወደ ቤተክርስቲያን ይመልሳቸዋል ማለት ነው። እና ይህ ወንድማችን በጣም ነው የተገረምኩት። እና ቀን ሄደው ሰፈሩን ቦታውን በደንብ አድርገው ቀኝቶት ይመጣሉ። ምን አለው ምንድን ነው ያለው? በእርግጥ እዛው እነሱ ጋር ያለው መንፈስ ምን እንዳለ ቤት ውስጥ ምን እንዳለ ያው ግቢ ውስጥ በደንብ ይነግራቸዋል። ምክንያቱም ስለሚያሳውቃቸው ማለት ነው። እዛ ቤት ውስጥ ምን አለ ለእነሱ የሚጠቅማቸው ሰርቀው ገንዘብ ሊያወጣላቸው የሚችል ነገር ምንድን ነው የሚለውን መንፈሱ በራሱ ሹክ ሊላቸው ስለሚችል እሱን ያውቃሉ። ግን እንደ ማንኛውም ሰው ልክ እንደ ተራ እንደ ማንኛውም ሌባ ሄደው ሰፈሩን ቃኝተው በደንብ አድርገው አይቶት ይመለሳሉ። እና ማታ ላይ ሄደው ሲገቡ ሰዎቹ ምንም አይነት ድምፅ አሰሙም ቤት ውስጥ። እንዲህ ነዋሪዎቹ ቤት ውስጥ ሰዎቹ ቤት ውስጥ እያሉ ከቤት ውስጥ ነው ሰርቀው የሚወጡት። ይሄን ሁሉ ዕቃ እንግዲህ አስቡት፣ ተመልከቱ። ቤተሰቡ እዛው ተኝቶ እያለ ቤት ውስጥ ገብተው ያንን ሁሉ ንብረት ሰብስበው ያንን ሁሉ ሀብት ከቤት ውስጥ ዘርፈው ተሸክሙት ነው እንግዲህ የሚወጣው ይህ ወንድማችን። አስተውሉ ውድ ቤተሰቦች፣ ለአንድ ሰው ብቻውን ይህንን አይነት ስራ እንዴት ሊሰራ ይችላል? እንዴት አንድ ሰው ይህንን ስራ ሊሰራ ይችላል? ዛሬ ብዙ አይነት የሌብነት ስራዎችን እንመለከታለን አይደል? ብዙ አይነት ቤቶች ተዘረፉ ሲባል እንሰማለን። ብዙ አይነት ቤቶች አደጋ ደረሰባችሁ ሲባል እንሰማለን። ነገር ግን ሰዎች ብቻቸውን አይደሉም ይህን ስራ የሚሰሩት፣ ብቻቸውን ሆነው አይደሉም። ጭፍራዎች አሉ፣ አጋንንቶች አሉ፣ በዙሪያቸው የሚጠብቋቸው የሚያግዟቸው፣ ይህንን ስራ እንዲፈጽሙ ጉልበት ኃይል የሚሰጧቸው መናፍስቶች አሉ ማለት ነው። ተመልከቱ። በጣም ነው የተገረምኩት እውነት ለመናገር ማለት ነው። ምክንያቱም ብዙዎቻችን የምናውቀው ቤት ውስጥ ገብቶ ገንዘብ፣ አሁን በተለይም በዚህ ሰዓት ላይ እንደዚህ ዕቃ ምናምን የሚወስዱ ሰዎች አይኖሩም አይደል? የሆነ የተለየ ነገር ወርቅ፣ በእጅ የሚያዙ ነገሮች፣ ቀለበት፣ ሌላም ነገር ካለ ይዞ ሊወጡ ይችላሉ። ወይም ደግሞ ስልክ ካለ ምናምን ይዞ ሊወጡ ይችላሉ። በጣም የሚገርመው ይህ ወንድማችን ሲናገር ሙሉ ቤት ውስጥ ያለውን ዕቃ ነው ይዞ የሚወጣው። ሙሉ የቤት ውስጥ ዕቃ ማለት ነው። አንድም ነገር ቤት ውስጥ አይቀርም። ታዲያ ያንን ሁሉ ዕቃ ግን ተሸክሞት ይሄዳል። በጣም ነው የተገረምኩት እኔ። አንድ ሰው እንዴት ቢያንስ እንደው ሌላው ይቀር ፍሪጁና ቲቪው ራሱ የሆነ ነገር ቢደመር በኪሎግራም እኮ ወደ 200 እስከ 300 ምናምን የሚሆን ኪሎግራም ይመዝናሉ። ከዛም በላይ እንግዲህ ቤት ውስጥ ያሉ እቃዎች ቢደመሩ ጂፓሱም ሌላውም ነገር ቢደረደር ድስቱ ምናምኑ ቢከመር ምን ያህል ኪሎግራም ሊሆን እንደሚችል አስቡት። እና ውድ ቤተሰቦች በጣም ነው የሚገርመው ማለት ነው። እና ይህ ወንድማችን ግን በጣም የተገረምኩት ውድ ቤተሰቦቼ ከሆኑ ጊዜያት በኋላ መረጃ እያገኘ እንደዚህ የመናፍስቱን ውጊያ መረጃዎች እያጋራውት ራሱን እያወቀ ምናምን ሲመጣ በቀጥታ መንፈሱ ከሰውነቱ ከወጣ በኋላ ግን ምን አይነት ነገር መከሰት ጀመረ? እዛ እቃውን ሲያሸክሙ የነበረው ቦታ እንዳለ ህመም ሆነበት ማለት ነው። ተመልከቱ። መንፈሱ እዛ ቦታ ላይ
ሆኖ እሱን ሲያሸክመው የነበረው ምንም ሰውነቱ ላይ እንዳይመስሉ አድርጎት አድፍጦ ተቀምጦ የነበረው መንፈስ ጸበል ሲጠመቅ፣ ስግደት፣ ጸሎት፣ ንስሐ ገብቶ ወደ ቤተክርስቲያን መቅረብ ሲጀምር ግን ህመም እየሆነ ደግሞ እየተቀየረ በግልጽ እየወጣ መምጣት ጀመረ ማለት ነው። ለምን? ያ እንትን ብሎ የነበረው ቦታ እየለቀቀው ሲመጣ በእርግጥም ያንን ቦታ ሲያሸክመው የነበረው ነገር ግን በስጋ እንደ ህመም እየሆነ መምጣት ጀመረ ማለት ነው። እና ብዙ አይነት ፈተናዎችን እናሳልፋለን አንዳንድ በማናውቃቸው አካሎች ስንሄድ ማለት ነው። እና መናፍስት በስጋችን ላይ ሲያደፍቱ በስጋችን ሲቀመጡ በደንብ ካልነቃንበት ካላወቅንበት ብዙ ዋጋ ያስከፍሉናል ማለት ነው። እና የወንድማችን እንደነገርኳችሁ ከ12 በላይ ደብተራዎች ጋር እንደሄደና የተለያዩ ሰዎችን በማግኘት የተለያዩ ደብተራዎችን በማግኘት የተለያዩ ስርማሽ ቅጠል በጣሾችን ጠንቋዮችን አልቀረም ሴት ጠንቋይ አልቀረችም እዛ ቦታ በመን እንግዲህ አስቡት የነዚህ ሰዎች ሁላ እንደ 12 ይቅርና አንድ ጠንቋይ ጋር ብንሄድ የዛ የጠንቋዩ ባህሪ ራሱ እኛ ጋር ይገባል። የመንፈሱ ባህሪ ይኖራል። የራሳችን ደግሞ ፈልገን የለበት ፍላጎቱ አለ። በጣም ብዙ አይነት መከራ ነው ወደ ቤታችን የሚመጣውና የወንድማችን በዚህ ደረጃ እንደዚህ አይነት ፈተናና መከራ ውስጥ ገብቶ እግዚአብሔር ረድቶት ዛሬ በትዳር ህይወት ውስጥ ይኖራል። ልጅ ወልዶ የራሱን ኑሮ እየኖረ የራሱን ስራ እየሰራ ወደ ቤተክርስቲያን ቀርቦ ዛሬ ከዛ ሁሉ ኮተታ ኮተት ወጥቶ በጣም የሚገርሙ ወደ ቤተሰቦቼ እንደነሱ ከተማ ላይ ሀብታሙን የሚኖር ሰው አልነበረም። ግሩፕ ነበሩ። ከዛ ግሩፕ ውስጥ ነው እሱ እንግዲህ መረጃ በመስጠት አጋጣሚ ነው እግዚአብሔር ሲረዳን መረጃ በመስጠት ሌሎቹንም ደግሞ እግዚአብሔር በሱ በኩል እያደረገ ደግሞ እየመለሳቸው ይገኛል። እና እነዚያንን ነገሮች በጣም የሚገርሙ ናቸው። በአጋጣሚ እንዲህ አገልግሎት በምንወጣበት ሰዓት ላይ ሌሎች ቦታዎች ላይ ወደ ክፍለ ሀገር በተለይ ስንሄድ ብዙ መረጃዎችን ስናጋራ ሰዎች በአንዴ ነው ራሳቸውን የሚነቁት፣ ራሳቸውን ያውቃሉ። ዛሬ ብዙ ጊዜ የሚያስቸግሩን ከተማ ላይ የሚገኙ ሰዎች እነዚያን ነገሮችን ለመስማት ዘመናዊ ነን ብለውም ስለሚያስቡ ብዙ ጊዜ እንደዚያን ነገሮችን ለመስማት ይቸገራሉ። ነገር ግን ክፍለ ሀገር ላይ የሚኖር ሰው ያውቋል፣ እንደዚያን ነገር ላይፉን ያውቋል፣ ህይወቱን ያውቋል፣ ምን ያህል የመናፍስት ትግል እንዳለ የመናፍስት ፈተና እንዳለ በደንብ ይረዳዋል። እና ይህ ወንድማችን በጣም ብዙ አይነት መከራ አሳልፏል። ህይወቱን፣ ኑሮን፣ ብዙ ነገሩን አጥቷል። ታሪኩን አሁን እኔ እንደው ይህ ከሌብነቱ ጋር ያለው ጉዳይ በጣም ስላስገረመኝ ለማንሳትና መረጃ ልስጣችሁ ብዬ አሰብኩኝ እንጂ በጣም ብዙ ታሪክ ያለው ነው እና እግዚአብሔር ቢፈቅድ ለወደፊት እግዚአብሔር ቢፈቅድ በደንብ ብዙ ነገር ከሱ ላጋራችሁ እፈልጋለሁ። እና የሚገርም ነው። ምክንያቱም ለሀብት ብሎ ለገንዘብ ብሎ የሄደበት መንገድ፣ ሀብትን ለማግኘት ዝናን ለማግኘት ብሎ የሄደበት መንገድ በጣም ብዙ አይነት ነገሮችን አሳልፏል። ደም የሚያስፈስሰው መንፈስ ነበረ። ከሰው ጋር እንዲጣላ የሚያደርገው መንፈስ ነበረ። የዛሬ ቤተሰቡ ዛር መንፈስ ነበረበት። በጣም በሚገርም ሁኔታ ማለት ነው። እና ብዙ አይነት ፈተናዎችን አሳልፉ። ያንን ሁሉ ሲያስደርገው የነበረው ያ ውስጡ ተዋርሶት የነበረው መንፈስ ነው። እና በጣም የሚገርመው ያ ሰውነቱ ላይ ሲያሸክመው የነበረው እንግዲህ ያስቡት ያንን ሁሉ ኪሎግራም ያንን ሁሉ ክብደት ደግሞ እሱ አይደለም የሚገርመው እንዳልኳችሁ ከተሸከመ በኋላ ቀጥ ያለ መንገድ አልነበረም የሚሄደው። በጫካ ውስጥ ነበር የሚሄደው። ምክንያቱም መልከስከስ የመናፍስት ባህሪ ስለሆነ ማለት ነው። መልከስከስ ጫካ ጨለማውን መምረጥ፣ ቆሻሻውን አመዱን መምረጥ የመናፍስት ስራ ስለሆነ ማለት ነው። እና ይህ ወንድማችን በዛ አይነት ህይወት ውስጥ አልፎ በዛ አይነት መንገድ ውስጥ ይጓዝ ነበር። እና ይህንን ሀሳብ እንዳነሳ ያደረገኝ ለምንድን ነው መሰላችሁ? ውድ ቤተሰቦቼ ዛሬም ብዙዎቻችን ባላወቅንበት መንገድ አንድም በሌባ በተለያየ አጋጣሚ እንዘርፋለን፣ እንሰረቃለን። ይህ የሚሆነው ለምን መሰላችሁ? ብዙዎቻችን አውቀን የሚሆኑ ሳናውቀው ሰይጣን የሚባል ነገር የለም የምንል ሰዎች አለን። መናፍስት የሚባል ነገር የለም፣ መተት የሚባል ነገር የለም የምትሉ በጣም ብዙ አወቅን ተራቀቅን የምትሉ ብዙ ሰዎች አላችሁ። ዛሬ ግን እህቶቻችን ወንድሞቻችን በየመንገዱ ሲሰረቁ ሲዘረፉ እንመለከታለን። በጣም ቀላል ከሚባሉ ማለት ነው። ዛሬ ሙሉ ማንነታችንን እስከ መስረቅ ድረስ ወስደው ደፍረውን እስከሚመልሱን ድረስ እያደረጉን ይገኛሉ በመናፍስት ማለት ነው። ስለዚህ አንድ ክርስቲያን ዘወትር መንቃት አለበት። በጸሎት በስግደት በመንፈሳዊ ምግባራት ጠንካራ መሰረትን ይዘን የምንጓዝ ሰዎች ልንሆን ይገባል። የጸሎትና የስግደት ህይወታችንን በደንብ መፈተሽ አለብን። አቅማችን በፈቀደው መንገድ ጠዋት ጸሎታችንን ማድረግ፣ ማታ ወደ ቤታችን ስንመለስ ጸሎት ማድረግ፣ በቀን ውሏችን ላይ በእንቅስቃሴዎቻችን በሙሉ ሰላም ለክን እየደገምን መንቀሳቀስ፣ አጫጭር መዝሙራትን በደንብ አድርጎ እየደገሙ መዋል በጣም መለማመድ አለብን። ወደ ቤተሰቦች ይህ በጣም አስፈላጊና ወሳኝ ጉዳይ ስለሆነ ማለት ነው። በጭራሽ መዘናጋት የለብንም። የጸሎት ሰዓታትን እየጠበቁ በነዛ የጸሎት ሰዓታቶች ጸሎታችንን ማድረግ፣ ከዛ ውጭ ደግሞ በንግግሮቻችን በመንገዳችን በጉዟችን በሙሉ ላይ አንዳንድ ጥሩ ነገራትን እያደረጉ መጓዝን መለማመድ ያስፈልጋል። ውድ ቤተሰቦቼ ይህንን ስናደርግ መንፈሳዊ አቋማችንን እየጠነከረ እየበረታ ከዕለት ወደ ዕለት የኛም ጉዟችን ምን እየሆነ ይመጣል? እየተስተካከለ ይመጣል ማለት ነው። እና አስተውሉ ውድ ቤተሰቦቼ
ሰዎች ከመናፍስት ጋር በመሆን ባልተረዱበት ባላወቁበት መንገድ ብዙ አይነት ዋጋ ይከፍላሉ። ይህ ወንድማችን እንግዲህ እንደነገርኳችሁ በጣም ብዙ ስራ የሚሰራ ነበር። ስራ እንዳልኳችሁ እንግዲህ ስራው የሚሰራው በትክክለኛው መንገድ አይደለም። ደክሞ ለፍቶ ደክሞ የሚያገኘው ገንዘብ አይደለም። ግን መናፍስት ትልቁ ስራው ምንድን ነው? እንደዛ ትለፋላችሁ፣ እንደዛ መከራችሁን አይታችሁ፣ እንደዛ ገብታችሁ እዛ እዚህ ገብታችሁ መከራችሁን አይታችሁ የምታገኙት ገንዘብ የእሱ እንደሆነ ስለሚያውቅ ያገኛችሁት ለእሱ ሰግዳችሁ ለእሱ ወድቃችሁለት ስላገኛችሁት አንድ ቀን እንደምትክዱትና አንድ ቀን ከእሱ እንደምታመልጡ ስለሚያውቅ ሙሉ በሙሉ ዜሮ ያደርጋችኋል። በሚገርም ሁኔታ ይህን ወንድማችንን ምንድን ነው ያደረገው መሰላችሁ? ውድ ቤተሰቦቼ እንደዚህ እንደሚያመልጥ ከእሱ እቅፍ እንደሚወጣ ስለተረዳ መንፈሱ ሙሉ በሙሉ እሱም ደግሞ በሌላ ሰው ተዘረፈ ማለት ነው። እሱም በሌላ ሰው ተዘረፈ። ሙሉ ሀብቱ ንብረቱ ሳይቀር ያለው እጁ ላይ ያለው ነገር አካውንቱ ላይ ቤቱ ላይ ያለው ገንዘብ በሙሉ ተዘረፈበት ማለት ነው። በጣም እኮ የሚገርም ውድ ቤተሰቦች፣ በጣም የሚገርም ማለት ነው። እንደዚህ አይነት ዓለም ላይ ነው ያለነው አሁን ውድ ቤተሰቦች። መንፈሱ እሱ የሚፈልገውን እንድትፈጽሙለት ብቻ ነው የሚፈልገው። እናንተ የሆነ አቅጣጫ መቀየር ስትፈልጉ፣ እናንተ ወደ እግዚአብሔር መቅረብ ስትፈልጉ፣ እናንተ ወደ ቤተክርስቲያን መቅረብ ስትፈልጉ ግን ያላችሁን የያዛችሁትን በሙሉ አመድ ያደርግባችኋል ማለት ነው። አሁን ብዙዎቻችን ዛሬ ያልተረዳነው ጉዳይ ይህንን ነው። ይህንን ብዙዎቻችን ሊገባንም ለማወቅም ብዙዎቻችን ፍላጎት የለንም። ትንሽ የተነካን ሰዎች፣ ችግር የደረሰብን መከራ የደረሰብን በፈተና ውስጥ ያለን ሰዎች እነዚህ ጉዳዮች ልንረዳቸው ልናውቃቸው እንችላለን። እንግዲህ አስተውሉ ውድ ቤተሰቦቼ፣ የወንድማችን ብዙ ሀብት ሰበሰበ፣ መሬት ገዛ፣ ሞተር፣ መኪና፣ ሌላም ነገር ውስጥ ገባ፣ ብዙ ሀብት ሰበሰበ። ግን ሀብቱ የመጣው በትክክለኛው መንገድ አይደለም። ሰውን በመዝረፍ ሰውን በማስለቀስ የሰው እንባ ያለበት ገንዘብ ስለነበረ ወደ እግዚአብሔር መቅረብ ሲፈልግ፣ ወደ ቤተክርስቲያን መቅረብ ሲፈልግ የመናፍስትን ውጊያ ለመረዳት ያደርጋል ብለው መንፈሱ ቀድሞ እነዚህን ምክንያቱም ከሱ እንደምታመልጡ በሆነ ነገር የሚረዳ ከሆነ የሚያውቅ ከሆነ መንፈሱ ምንድን ነው የሚያደርገው? ቀድሞ እናንተ ሳትቀድሙት ቶሎ ብሎ ዜሮ ያደርጋችኋል ማለት ነው፣ ያባክናችኋል ማለት ነው። አስተውሉ ውድ ቤተሰቦቼ። ምክንያቱም አብሮን የተወለደው የዛር መንፈስ አለ፣ የሹክሹክታ መናፍስቶች አሉ፣ የአየር አጋንንቶች አሉ በዙሪያችን ሆነው። ምክንያቱም ሰው አንድ ቀን ወደ ራሱ የሚመለስበት ቀን ላይ የሆነ የሚያስባት ሀሳብ ትኖራለች። በህሊናው በሚያደርገው ነገር የሆነ ሰዓት ላይ የሚጸጸትበት የሚጨነቅበት ሀሳብ የሚመጣበት ጊዜ አለ። ያችን ጊዜ ያንን ነገር በሚያደርገው ነገር ወይም ደግሞ ከህይወቱ ከሚያደርጋቸው እንቅስቃሴዎች ውስጥ ጠላታችን ዲያብሎስ ከተረዳውና ካወቀው የሆነ ቀን ትክደኛለህ ይለዋል። የሆነ ቀን ትክደኛለህ፣ ስለዚህ አንተን እንዲያረጋሃለሁ እያለ ያስፈራረዋል ማለት ነው። ስለዚህ የወንድማችን ከሱ እንደሚያመልጥ ስላወቀ ምን አደረገው? በሌሎች ደግሞ እንደሱ በሚሰርቁ በሚዘርፉ ሰዎች እንዳለ ሀብቱን ንብረቱን በሙሉ አዘረፈው ማለት ነው። እሱ የስንት ሰዎችን እንባ፣ የስንት ሰዎችን ደም፣ የስንት ሰዎችን ቤት ሰርቆ የስንት ሰዎችን ቤት ባዶ ኦን አድርጎ እሱ ደግሞ መጨረሻ ላይ ባዶ ሆኖ የተሰበረ ሆነ ማለት ነው። አስተውሉ ውድ ቤተሰቦች፣ ይህንን ታሪክ የምነግራችሁ በዚሁ አጋጣሚ ይህ ድምፅ የሚሰማችሁ በየትኛው መንገድ ውስጥ ሆናችሁ በሌብነት ቤት ውስጥ የምትገኙ ቸግሮኝ ነው እንዲሆኜ ነው ብላችሁ የምታስቡ ሰዎች አሁንም ሌብነት ስላችሁ የግዴታ የሰው ቤት ሰብሮ መግባት አይደለም። ሙስናም እየበላችሁ በየቢሮው ላይ የሰዎችን እንባ ሰው እንዲያለቅስ የምታደርጉ ሰዎችን የምትበድሉ ሰዎችን በመከራ ውስጥ እንዲያልፉ የምታደርጉ ኃላፊነት አለኝ ስልጣን አለኝ ብላችሁ ሰዎችን የምታሳቅቁ የምታስጨንቁ እናንተን ብትሆኑ እግዚአብሔር አንድ ቀን ዋጋዎቹን ይሰጣል ማለት ነው። እግዚአብሔር ፍርዱን የሚሰጥ ቀን ያን ቀን እናንተም አሁን ልክ ወንድማችን ወደ ራሱ የሚመለስበትን እግዚአብሔር ለማድረግ ሲፈልግ ምን አደረገው ማለት ነው። በእርግጥ ጠላታችን ዲያብሎስ ያንን ነገር ያደረገው አጥፍቻለሁ ብሎ ታስቦት ሊሆን ይችላል። እግዚአብሔር ግን ከበዚህ በኩል ምንድነው የሰጠው? ነፍስን ሰጠ ማለት ነው። ለወንድማችን ህይወትን አገኘ ማለት ነው። ስለዚህ ወንድማችን በዚህ አጋጣሚ ከዚህ ከነበረበት ህይወትና ፈተና በዚች አጋጣሚ ግን እንደምንም ሆኖ ከዚህ ህይወት ለመውጣት ቻለ ማለት ነው። የነበረው ሀብቱ የነበረው ገንዘቡ የነበረው ነገር በሙሉ እንዳለ ጠፋ ማለት ነው። ሙሉ አባከነው ማለት ነው። ከዛ በኋላ ወደማይሆን ህይወት ተመለሰ። እንግዲህ እግዚአብሔር ይወላችሁ አስተውሉ። አለኝ የምትሉትን ነገር እግዚአብሔር አጥፍቶ እንደሌለ የምትቆጥሩበት ጊዜ ይመጣል። የምትመኩበት ገንዘብ በሙሉ አመድ ይሆናል። የምትመኩበት መኪና ሁሉ ብትንትኑ ይጠፋል። አለኝ የምትሉት ዝና፣ አለኝ የምትሉት ትልቅነት፣ አለኝ የምትሉት ነገር ሁሉ በእግዚአብሔር ዘንድ ምንም ነው። ይህንን የሚጠቀሙት ግን ጠላታችን ዲያብሎስ ነው። ይህንን የሚጠቀመው የመናፍስት ዓለም ነው። ይህንን የሚጠቀመው በዝነኝነት በሀብት በተለያየ ነገር ሆኖ እኛ እንድንያዝ የሚያደርገን ማለት ነው። እና
ይህ ወንድማችን አሁን ከነገርኳችሁ ከዚህ ከሌብነት ህይወት ውስጥ ሌብነት ቢባል ይሄ በጣም አሁን ዝም ብሎ ሄዶ እጅ ነክቶ አፍሶ ምናምን መስረቅ አይደለም። በጣም ትልቅ የሌብነት ዓለም ነው። በነገራችን ላይ አስተውሉ ውድ ቤተሰቦቼ። አሁን የነገርኳችሁ ታሪክ እንደው ትንሽ ዓመታትን የገፋ እንኳን ቢሆን አሁን ባለንበት ዘመን ላይ አንድ ሙሉ ቤት ተሰረቀ ቢባል ያንን ሙሉ ቤት ለመመለስ ምን ያህል ገንዘብ ያስፈልገናል? ውድ ቤተሰቦቼ እንደው ገንዘቡን ተውት፣ አስቡት። እዛ ቤት ውስጥ ያለ ሰው በሙሉ ፈዞ ባለበት አደንዝዞ ነው እንግዲህ ይህን ስራ የሚሰሩት። በዚህ መንገድ የሚደፍሩ አሉ፣ ቤተሰቡን አጥፍቶ የሚሄዱ አሉ፣ አንድደው ገለው ቤቱን አመሰቃቅሎ የሚሄዱ አሉ። በዚህ ሁሉ መከራ ውስጥ የምናልፈው ለምንድን ነው? አንድ እኛ ራሳችን ክርስቲያኖች የጸሎት የስግደት ቤታችን የበረከት ቤት ስላልሆነ ነው በሌባም የምንደፈረው። በቤታችን ውስጥ የጸሎት የስግደት መንፈሳዊ ምግባራትን የምናደርግ ከሆነ ቤታችንን ለእግዚአብሔር ሰጥተናል። ቤታችንን በቅዱሳን ጥበቃ ስራ አድርገናል። ስለዚህ ምንም የምንፈራው ነገር የለም። ቢጠፋም ቢወጣም እግዚአብሔር እንደሚተካ እናምናለን ማለት ነው። አስተውሉድ ቤተሰቦች፣ ያ ብቻ አይደለም። በመጀመሪያ ደረጃ የመናፍስቱ አሰራር ወደኛ ለመምጣትም እንኳን ትግሉም እንኳን ቢያደርግ እኛ የምንተማመነው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስለሆነ መጠጊያችን አምላካችን መድኃኒታችን ስለሆነ እናሸንፈዋለን ማለት ነው። ስለዚህ በየትኛውም አይነት መንገድ ውስጥ ያለን ሰዎች ቅድሚያውን ለእግዚአብሔር መስጠት አለብን ማለት ነው። በየትኛውም መንገድ ውስጥ እንሂድ፣ በየትኛውም መንገድ ውስጥ ነው ሀብትም እናገኛለን ብለን የምናስበው እግዚአብሔርን ረስተን እግዚአብሔርን ትተን መሆን የለበትም ማለት ነው። ዘወትር እግዚአብሔርን ይዘን ልንጓዝ ይገባል። ይህንን በደንብ አድርገን ማስተዋል አለብን። ስለዚህ ውድ ቤተሰቦች ይህንን በደንብ መረዳት ማወቅ ያስፈልጋል ማለት ነው። ይህ ወንድማችን እንግዲህ በዚህ አይነት ህይወት ውስጥ ሆኖ በዚህ አይነት መንገድ ውስጥ አልፎ ይህ የሌብነት ህይወቱን ትቶ ዛሬ ቤተሰብ የሚመራ የአንድ ልጅ አባት ሆኖ በትዳር ቤት ውስጥ ይገኛል ማለት ነው። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይህንን ታሪክ ያነሳውላችሁ ዛሬም በተለያየ አጋጣሚ በሌብነት ህይወት ውስጥ የሚገኙ ወንድሞች ይኖራሉ። እነሱ በማያውቁት ውስጣቸው ላይ ያለው የዛሩ መንፈስ ወደ ውጭ በማስወጣት ዛሬ ዘመኑ ያመጣው ንቅሳት በሚል ሄደው እየተነቀሱ መንፈሱን በንቅሳት ወደ ውስጣቸው ያስገባሉ። ይህ ወንድማችን አንድም በጥርስ መፋቂያ ነው መንፈሱን ወደ ውስጥ ያስገባው፣ እጁ ላይ ጠፋም ነበር መፋቂያ። ሁለተኛው ደግሞ በነጭ ሽንኩርት ተደግሞ ይሰጠዋል። እጁ ላይ ነጭ ሽንኩርት ሁሌም አያጣም ነበር። ሌላው ደግሞ በጣም የሚገርመው በመነቀስ ነበር መንፈሱን ወደ ውስጥ የሚያስገቡት ማለት ነው። እና ይሄ ምን ማለት ነው? የትኛውን ቦታ ለገብቶ መስረቅ በሚፈልጉበት ሰዓት ላይ አንድም መንፈሱ ቀድሞ ሄዶ ሙሉ ቤተሰቡንና ግቢውን መንፈሱ ይቆጣጠረዋል ማለት ነው። ይህንን ያደርጋሉ። የፈለጉትን ነገር ሰርቀው የፈለጉትን ነገር ወስደው ይወጣሉ ማለት ነው። ዛሬም በየቦታው የምትሰሟቸው የሌብነት ድርጊቶች ዝም ብሎ ከመሬት ተነስቶ የሚከናወኑ አይደሉም። ይህንን አንድ ዓላማ አድርገው ነው የሚሄዱት። በዚሁ አጋጣሚ ምንም አይነት ነገር እናንተ እዛ ቦታ ላይ ወጥታችሁ ለማድረግ ብታስቡ መንፈሱ ያጠቃችኋል፣ ወይ ትሞታላችሁ፣ ወይ ይገላችኋል ማለት ነው። ምክንያቱም በዚህም ዓላማ ስለሚመጡ ለመስረቅም ብቻ አይደለም የሰውን ሕይወት ለማጥፋት ስለሚመጡ ማለት ነው። እና ባላወቅንበት ባልተረዳንበት ሕይወታችንንም ዛሬ ብዙዎቻችን እያጠን ያለ ነው። አንድም ይህንን የመናፍስቱንም ዓለም ስላልተረዳን ነው። እና በተቻለን አቅም በምንኖርበት ቤት ውስጥ የጸሎት ጊዜ ቤታችንን በጸበል እየረጨን ጸሎት እያደረግንበት ቤታችንን በካህን እያስባረክን ድርሳነ ሚካኤል፣ ድርሳነ ሩፋኤል፣ ድርሳነ ቅዱስ ኡራኤልን እየጸለይን ድርሳነ ገብርኤልን እየጸለይን ድርሳነ ሚካኤል እየተጸለየበት በደንብ ቤት ውስጥ የጸሎት የስግደት ጊዜ ኖሮን በደንብ የምንበረታ ሰዎች ከሆንን ይህንን የጠላትን ዲያብሎስን ዓላማና ዕቅድ ልናፈርስ እንችላለን ማለት ነው። እና እግዚአብሔር አምላካችን ከሁላችን ጋር ይሁን። ወደ ውጭ ሞተን በምናደርጋቸው እንቅስቃሴዎች ውስጥ በጣም ጥንቃቄ ልናደርግ ይገባል። አቅማችን በፈቀደው መንገድ ከቤታችን አቡነ ዘበሰማያት ብለን መውጣት፣ በመንገዳችን በጉዟችን ውስጥም አቡነ ዘበሰማያት እያለን መጓዝ እስከምንደርስበት ነገሮችን ፈጽመን እስከምንመለስበት ጊዜ ድረስ ያሉ ሰዓታትን በሙሉ ለእግዚአብሔር መስጠት ያስፈልጋል። በምናደርጋቸው እንቅስቃሴዎች ውስጥ በጉዟችን ውስጥ ሁሉ እግዚአብሔር እንዲቀድም ቅድሚያውን ለእግዚአብሔር መስጠት ያስፈልጋል ማለት ነውና በደንብ ልንጠነቀቅ ይገባል ማለት ነውና ይህ የወንድማችን ታሪክ በተለይም ዛሬ እንደ እውቀት ወይም ደግሞ እንደ ዘመናዊነት ተቆጥሮ በተለያየ አጋጣሚ መናፍስትን ከመዋረስ ጋር በተገናኘ ለሀብት ለዝና በተለይም አሁን ባለንበት ጊዜ ውስጥ ደግሞ ስራ ፈት ሰዎች በጣም የበዙበት ጊዜ ላይ ሆኗል። ይህ በጣም ብዙ አይነት ሴራዎች እንዳሉበት አውቃለሁ። ይህ ለምን እንደተፈጠረ ማለት ነው። በእርግጥም ብዙ ነገሮች ይኖራሉ በዚህ ጀርባ ላይ ትውልዱን ስራ ፈት እንዲሆን የማድረጉ አንዱ ዓላማ ከዚህ ካለንበት ከስርዓቱም ጀምሮ ብዙ አይነት ምስጢሮች ከውስጡ እንዳሉ እናውቃለን። ዓለማትም ደግሞ በተለይም ደግሞ ይህ የ666 የምስጢረኛው ማህበር አንድም
ብዙ በተለይም በኢትዮጵያና ኢትዮጵያን የመሰሉ ሀገራት ላይ የስራ አጥ ቁጥሩን ከፍ በማድረግ ወደ ራሳቸው ለመያዝና በዚህ በ666ቱ ማዕቀፍ ውስጥ አስገብተው ለመቆጣጠር ስለሚፈልጉ ፍሪ መኒ ወይም ነፃ ገንዘብ የሚል ሀሳብን እያቀረቡ ምንም ነገር ሳይሰሩ ገንዘብን የሚያገኙበትን ነገር ለመፍጠር ሲሉም እነዚህን የሌብነት ስራዎቹ ሰዎች እየገቡ በዛው ደግሞ በዚህ በኢሉሚናቲው እና በ666 ማህበራት ውስጥ ወደዛ የመሄዱን አዝማሚያዎችን ይከፍታሉ ማለት ነው እና ዓለምን በብዛት ወደዚህ ወደ አፍሪካ ሀገራት ላይ እነዚህን አይነት ነገሮች ፕሮሞት ያደርጋሉ። ሰዎች ሰርተው ለፍተው ደግሞ ከሚያገኙበት ገንዘብ ይልቅ በቀላሉ ህይወታቸውን የሚቀይሩበትን ነገር። ለዚህ እኮ ነው ዛሬ ሙስናውም ተስፋፍቶ የሚገኘው። በየመስሪያ ቤቱ ብንሄድ ማን አለ? የትኛው ነው ዛሬ የትኛው ባለስልጣን ነው ዛሬ ጸሎት የሚያደርገው? የትኛው የወረዳ የትኛው የዞን የትኛው የክልል አስተዳደር ነው በእምነት ስር ያለው? ብዙዎቹ እኮ ከእምነት የራቁ ናቸው። ብዙዎቻችን ማለት ነው። እውነት ለመናገር እግዚአብሔር አምላካችን ሁላችንን ይርዳን። ስለዚህ በጣም መጠንቀቅ መንቃት አለብንና ይህንን ሀሳብ እንግዲህ ወንድማችን ከዚህ ከነበረበት ህይወት ወጥቶ ዛሬ እግዚአብሔር ይመስገን በጥሩ ህይወት ውስጥ ይገኛል። ራሱን እየመራ እንዳልኳችሁ ያ መንፈስ ያሳረፈበት ተጽዕኖ ያንን ሁሉ ከባድ ዕቃ እንዳልኳችሁ ይሸከም ነበርና ዛሬ ትንሽ እንደ ህመም ሆኖበት ያ ሲሸከመው የነበረው ከባድ ነገር እንግዲህ እዚህ ጀርባው ላይ ህመም ሆኖበት በእርግጥ ያን ያህል ከባድ እንትን አይደለም ያለው፣ ግን ዝቅ ብሎ የመነሳት ምናምን አንዳንድ ነገሮች ፈተናዎች አሉበት። ያው በጸሎቱ በስግደቱ ደግሞ እነዚህም ነገሮች ይስተካከላሉ። ጀርባ ላይ የያዘውም ነገር ያው እየሰገደ እየጸለየ በመቁጠሪያ ራሱን እየፈተሸ ይህንን ነገር ያስተካክላል። እንግዲህ ደግሞ የስጋ ህመም ከሆነ ያው እግዚአብሔር እሱ ፈውሱን መድኃኒቱን ይልካልና ቢሆንም ግን አሁን ያለበት ከዛ ህይወት ወጥቶ ከዛ ከጓደኞቹ ተላቆ ራሱን በቤቱ በእግዚአብሔር ቤት ራሱን አስተካክሎ በንስሐ ጎዳና እየተመላለሰ ይገኛልና እግዚአብሔር አምላካችን ሁላችንን መጨረሻችንን ያሳምረውና በጣም ብዙዎቻችን መንቃት አለብንና የዚህ ሰዎች ከመናፍስት ጋር ሆነው የሚጓዙበት ጉዞ መናፍስትን ተዋርሶ ለሀብት ለዝና ብሎ የሚያደርጓቸው ነገሮች መጨረሻቸው በጣም ከባድ ነውና ልንጠነቀቅ ይገባል። እኛም ክርስቲያኖች በጉዟችን መንገዳችን ሁሉ በተቻለን አቅም በጥንቃቄ ልንጓዝ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።